እንዴት ዋላችሁ ተመልካቾች? ለአቦል የተዘጋጁ ስፖርታዊ መረጃዎች ከዚህ እንደሚከተለው ወደ እናንተ ይደርሳሉ። ግርማ ሞገስ ከዘገባዎቹ ጋር ቆይታ አድርጋለሁ። አብራችሁን ቆዩ። የፋሲል ከነማው አማካይ ሀብታሙ ተከስተ እስከ ውድድር ዓመቱ ማብቂያ ድረስ ወደ ሜዳ እንዳይመለስ የሚያደርገውን ቅጣት ተላልፎበታል። የኢትዮጵያ ፕሪሚየር ሊግ አክሲዮን ማህበር የዲሲፕሊን ኮሚቴ ከ36ኛ ሳምንት ጨዋታዎች መጠናቀቅ በኋላ የቅጣት ውሳኔዎችን አሳልፏል። የፋሲል ከነማው ተጫዋች ሀብታሙ ተከስተ ከሀዲያ ሆሳዕና ጋር በተደረገው ጨዋታ በሁለተኛ ቢጫ ካርድ ከሜዳ በመውጣቱና የዕለቱን ዋና ዳኛ በመገፍተሩ በድምሩ የ5 ጨዋታ ቅጣት ተላልፎበታል። የአርባ ምንጭ ከተማው አብዱል ረህማን በበኩሉ ከምድረገነት ሽረ ጋር በነበረው ጨዋታ በሁለተኛ ቢጫ ካርድ ከሜዳ በመውጣቱ የአንድ ጨዋታ ቅጣት የተላለፈበት መሆኑ ታውቋል። የአርባ ምንጩ ጸጋይ አበራ፣ የኢትዮጵያ ቡናዎቹ ወልደ አማኑኤል ጌቱና በፈቃዱ አለማየሁ እንዲሁም የኢትዮጵያ ንግድ ባንኩ ኤፍሬም ሌጋሞ በተለያየ ጨዋታ 5 ቢጫ ካርድ በመመልከታቸው አንድ ጨዋታ ተቀጥተዋል። የኢትዮጵያ ንግድ ባንኮቹ ሲሞን ፒተር እና ቢኒያም ካሳውን እንዲሁም የሸገር ከተማው ቢኒያም ፍቅሩ ደግሞ በአመቱ 10 ቢጫ ካርድ መድረሳቸውን ተከትሎ 2 ጨዋታ የተቀጡ ተጫዋቾች ሆነዋል። በአንድ ጨዋታ 5 ተጫዋቾቻቸው ቢጫ ካርድ የተመለከቱባቸው አርባ ምንጭ ከተማ፣ ኢትዮጵያ ንግድ ባንክና ፋሲል ከነማ እንዲሁም ኢትዮጵያ መድን ደግሞ እያንዳንዳቸው የ5000 ብር ቅጣት እንደተላለፈባቸው አክሲዮን ማህበሩ አሳውቋል። የአማራ ሊግ የምዕራብ ቀጠና ውድድር በባህር ዳር እየተካሄደ ነው። የምድብ የመጨረሻ ጨዋታዎች እየተደረጉ ሲሆን ትላንት ደብረ ማርቆስ፣ ዛሬ ረፋድ ደግሞ መተማ ዮሐንስ ተጋጣሚዎቻቸውን አሸንፈዋል። ዛሬ በተደረገ ጨዋታ መተማ ዮሐንስ ዳንሻን 3-1 አሸንፏል። መተማ በ2 የግብ ልዩነት ማሸነፉን ተከትሎ በ4 ነጥብ የምድቡ መሪ ሆኖ አጠናቋል። ባሶሊቨን ሁለተኛ ሆኗል። ትላንት ምድብ 3 ላይ አማኑኤል ከገነት አቦ 1-1 ተለያይተዋል። ገነት አቦ በ2 ጨዋታ 4 ነጥብ ይዞ ምድቡን ሲመራ፣ አማኑኤል ደግሞ በ1 ነጥብ ይከተላል። በሌላ የትላንት ጨዋታ ደብረ ማርቆስ ከተማ ደጀን ከተማን 1-0 አሸንፏል። ከገንዳ ውሃ ጋር እኩል 3 ነጥብ ያለው ደብረ ማርቆስ የገንዳ ውሃና የደጀን ከተማን የመጨረሻ የምድብ ጨዋታን ይጠብቃል። አሁን በምድብ 2 ሁለት እጁ ነሴ ከራስ ጋይንት ጋር ጨዋታቸውን እያከናወኑ ይገኛሉ። የ2018 የኢትዮጵያ ሴቶች ፕሪሚየር ሊግ በኢትዮጵያ ንግድ ባንክ አሸናፊነት ቢጠናቀቅም በአመቱ በሊጉ የነበረው የክለቦች ፉክክር ጠንካራ እንደነበር አሰልጣኝ እንዳወቅ አጥናፉ ተናገሩ። ፕሪሚየር ሊጉ ቀጣይ አመት አዲስ ሻምፒዮን ሊያሳየን እንደሚችልም የውድድር አመቱ ፉክክር ጠቁመዋል ብለዋል። ኪዳና ማርያም ብርሃን ያነጋግሯቸዋል። ረዴት አስረሳኝ እንደገና የ2018 የኢትዮጵያ ሴቶች ፕሪሚየር ሊግ በኢትዮጵያ ንግድ ባንክ አሸናፊነት መጠናቀቁ ይታወሳል። 14 ክለቦች ተሳትፈውበት በነበረው በዚህ የውድድር ዓመትም ካለፉት ጊዜያት በተሻለ መልኩ ክለቦች ጥሩ ፉክክር በአመቱ አሳይተው እንደነበር የባህር ዳር ከነማ ሴቶች እግር ኳስ ክለብ አሰልጣኝ እንዳወቅ አጥናፉ ለአሚኮ አስተያየታቸውን ሰጥተዋል። በጣም ጥሩ ፉክክር ነው ያየሁትኝ። በጣም ሁሉም ቲሞቹ 90 ደቂቃ ቻሌንጅ አድርገው ነው ውጤት የሚገኘው ከ90 ደቂቃ በፊት። አሰልጣኝ እንዳወቀ በውድድር ዓመቱ ምንም እንኳን ኢትዮጵያ ንግድ ባንክ ሻምፒዮን ቢሆንም ኢትዮ ኤሌክትሪክን ጨምሮ ሌሎች ጥቂት የማይባሉ ክለቦች ግን ጠንካራ ፉክክር ሜዳ ላይ ማሳየታቸው ነው የገለጹት። ዘንድሮ የተሻለ ተፎካካሪም ቡድን ያገኘን ይመስለኛል። መብራት ኃይል ጋር አንገት ለአንገት ተያይዘው ነው በኩል ነጥብ ነው ሊጉን ሲመሩ የኖሩትና አሁን ተገዳዳሪ ቲሞችም እየመጡ ናቸው። ተፎካካሪ እነ መቻል፣ እነ ሐዋሳ እና ሸገርም በጣም ኮምፒታንት የሚያደርጉና ለወደፊቱ ከንግድ ባንክ ወጥቶ ሌሎች ዋንጫ ወስዳሉ የሚል ሳቢ አለኝ በኔ በኩል በዘንድሮ ባየሁት ፉክክር። ኢትዮጵያ ንግድ ባንክ በውድድር ዓመቱ በታሪክ ለ9ኛ ጊዜ በተከታታይ ደግሞ ለ6ኛ ጊዜ በሴቶች ፕሪሚየር ሊግ ሻምፒዮን ሆኗል። ያለው የፋይናንስ አቅም ድጋፍና ጠንካራ የአሰልጣኝ ስራዎች ተዳምረው ንግድ ባንክ እንደ ተከታታይ ድል አብቅተውታል ያሉት አሰልጣኙ በቀጣይ ዓመት ግን ሌሎች ክለቦችን በተለይም የፋይናንስ አቅማቸውን አጎልብተው ከመጡና ጥሩ የተጫዋቾችን ስብስብ ካካተቱ ፕሪሚየር ሊጉ አዲስ ሻምፒዮን በቀጣይ የውድድር ዘመን ሊያሳየን ይችላል ሲሉ አሰልጣኝ እንዳወቅ አጥናፉ ምልከታቸውን አጋርተውናል። የፋይናንስ አቅማችን አለውን ከልጆች ጋር ኮምፒታንት አድርጎ የተሻለ ልጆችን ከተያዘ ባንክንም የሚገዳደር ቲሞቹ ይመጣሉ ብዬ አስባለሁ። አሁን ኤልፓ ላይ እንዳየነው ኤልፓም ተመጣጣኝ ክፍያ ነው የሚከፍለው፣ የባንክን ያህል አይከፍልም። ግን ዘንድሮ ያየነው ፉክክር ሌሎችም ነገ ወዲያ ይሄንን ነገር ይዘው ይመጣሉ ብዬ አስባለሁ።